አንዷለም ጎሳ በቀነኒ ሞት እየነገደ ነው፣ እየሸቀለባት ነው። በህይወት እያለች የሚጠቀምባት ነበረ፣ ገሏትም እየተጠቀመባት ነው። አሁን ማነብላችሁ ፍርድ ቤት አንዷለም ጎሳን ከተጠርጣሪነት ነፃ ሲያደርገው የወጣ ወረቀት ነው፣ የፍርድ ቤት ወረቀት ማለት ነው። ሟችና ተጠርጣሪ፣ ሟች ማለት ቀነኒ ነች፣ ተጠርጣሪ ማለት አንዷለም የሚጠቀሙባቸው ሞባይል ስልኮች ሲመረመሩ ተጠርጣሪ በሚጠቀምበት ስልክ፣ አንዷለም በሚጠቀምበት ስልክ ጄሪ ነኝ ሺሻ አትጋብዘኝም ወይ በሚል 04062017 ዓ.ም የተጻፈ በሰው ህይወት አትቀልድ የራስህ ህይወት በፈለከው መንገድ መምራት ትችላለህ በሚል በ27/5/2017 ዓ.ም የተጻፈ የሶስት ሴቶች ፎቶ በመላክ አንዷን መርጠህ ውሰዳት ጥራት የሚል ቀነኒ አዱኛ በ18/06/2017 ዓ.ም የተጻፈ አንቺ አንጀቴን ነው የምትበይኝ ባልሽ ቅዳሜና እሁድ ምን እንደሚያደርግ ጠይቂ የሚል ጽሁፍ እንዲሁም ኬኬ ከሚል ቲክቶክ ወደ ሟች ቲክቶክ ወደ ቀነኒ ቲክቶክ ማለት ነው ስልክሽን ላኪልኝ ባልሽ ከሚስቴ ጋር ምን እያደረገ እንደሆነ ልንገርሽ የሚል የተጻፈ ጽሁፎችን ምስሎችን መገኘታቸውን የሚያስረዱ የሰነድ ማስረጃዎች ናቸው። እዚህ የፍርድ ቤት ወረቀት ላይ ባይ ዘ ዌይ ማንነቱ ያልታወቀ ደም የማን ደም እንደሆነ የማይታወቅ ደም ከቀነኒ ደም ጋር የተገኘ አለ። ኢንቨስቲጌሽን ሲያደርጉ ያገኙትን ደም ማንነት እንኳን ሳያረጋግጡ ነው ተጠርጣሪውን የለቀቁት አንዷለምን የለቀቁት። አንዷለም አሁን ዘፈን ለቋል። ዘፈኑን ደግሞ ለቀነኒ ነው ዴዲኬት ያደረኩት ለቀነኒ መታሰቢያነት ነው እያለ ነው። ዓላማቸው ሐሳባቸውን በምድር ላይ መጨረስ እንዳልቻሉ በሰማይ ቤት እንደሚያገኛት እየዘፈነላት ነው አፍቃሪው አንዷለም። ንገሩ የእውነት በድርጊቱ የተጸጸተ ሰው እንደዚህ አይነት ስራ ይሰራል? ባይገላት እንኳን በቁሟ ቀብሯታል። ራሱ አንደበት ነው የሰማነው ጭንቀት ላይ እንደነበረች፣ ከባድ ሀዘን ላይ እንደነበረች፣ ከባድ ብቸኝነት ላይ እንደነበረች ሲንከባከባትና ሊያፈቅራት ሲገባ ሲሰድባት ነበር የነበረው፣ ሲደበድባት ነበር የነበረው፣ ሲያንቃት ነበር የነበረው፣ እገልሻለሁ እያለ ሲያስፈራራት ነበር የነበረው። ሽጉጥ ተኩሶባታል። ቁጥር ስፍር ከሌላቸው ሴቶች ጋር ማቅጦባታል ኮንቲኒየስሊ። ታዲያ ይሄ ሰው ለቀነኒ ዘፈን ዴዲኬት ማድረግ መታሰቢያ ማድረግ ነበረበት? ለቀነኒ በአጠቃላይ ዘፈን መስፈን ነበረበት ወይ? ያክል ጊዜ ይመታት እንደነበረ፣ ለምን ይመታት እንደነበረ፣ እንዴት ይደበድባት እንደነበረ፣ እንዴት ቅስሟን የሚሰብሩ ንግግሮችን ይናገራት እንደነበረ፣ እንዴት ኮንቲኒየስሊ በላዩ ላይ ሴቶችን እንደሚደርብባት በስነ ስርዓት በግልጽ ሳይናገር ቁጭት ሰው እኮ ቁጭት እንኳን ይቆጫል። ቁጭቶኛል ይቅርታ ሳይል ምንም ነገር አድሚት ሳያደርግ ያንን ፓርት እንዳለ ኢግኖር አድርጎ ዘፈን ዘፍኖ ምናምን መታሰቢያ ምናምን። አንዷለም ዘፈን ባወጣ ቁጥር አልበም ባወጣ ቁጥር ስራዎችን ባስታወቅ ቁጥር ማለት ነው እኛም የቀነኒ ሞት እየተከታተልን ከግር እስር ከማንነትህ ጋር ከታዋቂነትህ ጋር ትክክለኛው ማንነትህ ታዋቂ እስኪሆን ድረስ እንሰራለን። ፍርድ ቤት ቢለቅህ እኛ አንለቅህ። የቀነኒ ደም አይለቅህ። እጅህ ላይ ደም አለ የፈለገ ብትታጠብ የማይነጻ። ለነገሩ ለመታጠብም እየሞከርክ አይደለም፣ ታዋቂ መሆን ነው አይደለም የምትፈልገው? ምንም ችግር የለውም እናግዛለን። በዓለም ዙሪያ እንድትታወቅ እናደርጋለን። ታሪክህን በእንግሊዘኛ እንተርክልሃለን። ምንም እንዳታስብ። ሌላ የአንዷለምንና የአብርሃምን ኬዝ የቤዛንና የቀነኒ ኬዝ ጎን ለጎን አድርጋችሁ ማለት ነው የዘር ጉዳይ ልታደርጉት እየሞከራችሁ ያላችሁ ሰዎች አላችሁ። ቀነኒንና የቤዛን ኬዝ ምን እንደሚያለያያቸው ምን እንደሚያመሳስላቸው እኛ እዛ ቦታ ላይ የት እንደነበርን ምናምን ኤክስፕሌን የሚያደርግ ቪዲዮ ልሰራ ነበር፣ ግን አያስፈልግም። ተጠቂንና ተጠቂን ማፎካከር አያስፈልግም። እናንተን ለማሳመን ይሄ የዘር ጉዳይ እንዳልሆነ ለማሳወቅ የቀነኒ ዘር በቂ ነው። ቀነኒም ኦሮሞ ነች፣ አንዷለም ብቻ አይደለም ኦሮሞ። እናንተስ እንደዚህ የምታወሩ ሰዎች የቀነኒ ኦሮሞነት አይታያችሁም? ወንድ ብቻ ነው ኦሮሞ ለእናንተ? አንላቀቅ።